ዳጣ ከእናቷ ሰላም ጋር ተገናኘች። በጣም ደስ አላት። ዳጣ ኤቢ እና ዳጣ ተፋጠጡ። ናታን የኔ ብቻ ነው። ኤቢ ትልቁ ችግር ናታን ሽምጥጥ አልፈልጋትም አለ ኤቢን። በሚያሳዝን ሁኔታ ልቧ ስንጥቅ ትርትር እስከሚል ድረስ ኤቢን ልክ ልኳን ነገራት። ትሰሚኛለሽ? ምድር ላይ ሴት ጠፍቶ አንቺ ብቻ እንኳ ብትቀሪ እንደማላገባሽና እንደማልወድሽ ፍቅርሽ ጠንቅቀሽ ታውቂያለሽ። ታዲያ ለምንድን ነው እንደዚህ የምታቃጥይኝና የምታናድጅኝ ብሎ አላት። ምን ማለት ፈልገህ ነው? አላውቅልህም ብላ ስትለው ኧረ እባክሽ የእውነት አንቺ ያደረግሽውን ነገር ማንም አላደረገውም። እስኪ ንገሪኝ። ለማዬ ናታንና እኔ እንዋደዳለን ብለሽ መዋሸትሽን የማላቅ ነው የሚመስልሽ? አባዬስ ጋር ደውላችሁ እንድታወሩትና እንዲሁም ቤተሰብ እንደምትሆኑ በሙሉ ነግሬያለሁ። ግን ደግሞ እኔ ለአባዬ ለደረጀ ወይም ደግሞ ለአባትሽ ሁሉንም ነገር ስለነገርኩት ምንም አይቆጨኝም ብሎ አላት። እንደዛ ከሆነ እራሴን ነው የማጠፋልህ ብላ ስትለው ታዲያ ለምን ትጠብቂያለሽ? ቀን አሁን ራሱ ለምን አትሰቅሊም? ስታስቢው እኔ ናታን ያንቺ ጉዳይ የሚያሳስበኝ ይመስልሻል እንዴ? በአሁኑ ላይ የሚያሳስበኝ አንድና አንድ እኔና ስለ ዳጣ ብቻ ነው። ዳጣን ደግሞ እመኝኝ አገባታለሁ። ያኔ አንቺ ምናልባትም አበባ በታኝ ትሆኜ ይሆናል ብሎ ሲላት እጅጉን ተናደደችበት። አንተ እንዴት ብትደፍረኝና እንዴት ብትንቀኝ ነው እንደዚህ አይነት ንግግር የምትናገረኝ ብላ ስትለው ምን ነው አግኝተሽ ነው እንዴ አበባ መታኝ? እንዲሁም ደግሞ ለእኛ እንደዚህ የምትኙ የሰርጋችን ዕለት ሀይ ጉድ! ታውቂያለሽ የእውነት እንዳንቺ አረመኔና ጨካኝ ሰው አይቼም ሰምቼም አላውቅም። ብቻ ግን በጣም ታሳፍሪያለሽ ብሎ ሲላት ኧረ እባክህ የምታሳፍረው አንተና አንተ ብቻ ነው። ከዚህ በኋላ ምንም እንድትለኝ አልፈልግም ብላ አለችው። እንደዛ ከሆነ በጣም ጥሩ። እኔ ራሱ ምንም እንድትይኝ አልፈልግም። ኤቢ እባክሽን ተረጋጊ ብሎ አላት። ሰላምዬና ዳጣዬ ተቃቅፈው እጅጉን በከባዱ ተላቀሱ። እናም እባክሽን ላደረግሽልኝ ነገር እንዲሁም ለዋልሽልኝ ውለታ ምን ልክፈለው ብላ ስትል ለምን ልጅ እኔ ለዓመታት ጠብቄሽ ነበረ፣ ግን ደግሞ ልጅሽ መሆኔን እንኳ ሳታቂ እዚህ ቤት እንደመጣሁኝ እንደ ናታንና እንደ አባዬ ተቀብለሽ ተንከባክበሽ ነበረ ሰላምዬ፣ ወይስ ደግሞ ውስጥሽ ነግሮሽ ነው? እስኪ ንገሪኝ ብላ ስትላት አይ እውነት ለመናገር ግን ደግሞ አንቺ ልጅ እንደሆንሽ ጠርጥሬ ሳይሆን ልክ እንዳንቺ አይነት ልጅ የኔም ልጅ እንደዛ እድሜ ትደርሳለች ብዬ ስላሰብኩ ብቻ ነው። ደግሞም እኮ ለሰው ልጅ መልካም በሆን ምንም ክፋት የለውም ማለቴ ማደግም ወይም ደግሞ ምን ማለትም ብቻ ተይው የኔ ዳጣ እና የእውነት በእኔ ቂም አለሽብኝም እንዴ ብላ ስትል በፍጹም እንዴት ልጅ በእናቱ ቂም ሊይዝ ይችላል? እናትም በልጇ ቂም እንዴት ልትይዝ ትችላለች? አንቺ እኮ ለእኔ በጣም ብዙ ነገር አድርገሽልኛል፣ ጠብቀሽኛል እና የእውነት የቤት ሰራተኛ ሆነሽ የገባሽው እኔን ለማገኘት ነበር ብላ ስትል አዎ ዳጣዬ የቤት ሰራተኛ ሆና እኛ ቤት ሚስጥሯን ደብቃ እስካሁን ስትኖር የነበረው አንቺን ፍለጋ ነበር። በሰዓቱ ወንድሜ ጥሎሽ ስለነበረ የጣለበት ቦታ ከወንድሜ ጋር ያኔ የማታ ምሽቱን ስንሄድ እዛ አልነበርሽም። በስተመጨረሻ ልጃችን ተሰርቃ ነው ወይም ደግሞ ለማደጎ ሰጥተዋት ይሆናል ብለን ተስፋ ቆረጥን፣ እኔም ሆንኩኝ ሰላምም። ከዛም በኋላ አንድ ቀንም ቢሆን የሰላም እንቅልፍ ተኝተን አናውቅም ብሎ አላት። እና እናትሽን ልትረጃት ይገባል ብሎ ሲላት አይ አባዬ አንተንም ሆነ እማየንም እኔ እረዳችኋለሁ። እኔ የምፈልገው እኮ ለምን ጣላችሁኝ፣ ለምን እንዳደረጋችሁኝ ሳይሆን ቤተሰቤን ብቻ ነበረ። እማየም ለእኔ በጣም ብዙ ከፍላለኝ። አንተም ቢሆን እስከ ዛሬ ስትጨነቅና ስትጠበብ አይቻለሁኝ። ታዲያ ወደፊት እንዴት ነው የሚሆነው? እትዬስ ብትሆን ይህንን ነገር ስትሰማ ምን የምትወስን ይመስልሃል ብላ ስትለው እኔ አላውቅም ዳጣ፣
እውነት ለመናገር ያው እንደምታውቂው ማርቲ በጣም ጥሩ ሴት ናት እውነት ለመናገር እና ይህን ነገር ስትሰማ እምነት ታጣለች። በአንድ ጊዜ ጸጥ ትልብኛለች። እኔ ደግሞ እሷን አጥቼ መኖር አልችልም ብሎ ሲል እንደ አጋጣሚ ችግሩን ሁላ ውሃ ሰማች እና ውሃዬን ለማጃጃል ቢሞክሩም እንኳ ነገር ግን ውሃ በጣም ግራ ተጋብታ ዝምታ አበዛች። አረ ምንድን ነው እያለች ማርቲ ስትጠይቃት ምንም አልሆንኩም እማዬ። እንዴ ቆይ አንቺ ልጅ ከመቼ ወዲህ ነው ደግሞ እንደዚህ ሚስጥር ደባቂ የሆንሽው? አረ በጣም ግራ ያጋባል ብላ ስትል ለምንድን ነው ግራ የሚያጋባው? አይ አረ ምንም ውሃዬ ብቻ እንዴት እንደዚህ እንዳልሽ እኔ ግራ ገብቶኝ ነው። አይ ምንም የለም እማዬ በቃ ሂጄ መተኛት አለብኝ እኔ እያለች ብቻዋን ማውራቷን ቀጠለችበት። ሰላም ውዶችዬ፣ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ደሬ በጣም ግራ ተጋብቶት አሁን የማርቲን ጉዳይ እንመካከር ብሎ ሲል ሰላምዬ መልካምና እንዲሁም በጣም ጠንቃቃ ሴት ስለሆነች እኔ እኮ ድሮም ቢሆን ጋሼ አንተን ለማስፈራራት እንጂ እትዬ ላይ ደፍሬ እንደዚህ አይነት ነገር አላደርግም። ምን ማለት ነው? በቃ እኔ የምፈልገው ልጄንና ልጄን ብቻ ነው እና ከዚህ በኋላ ከዚህ ቤት ወጥተን እንኖራለን እንጂ በፍጹም የትዬን ትዳር አረብሽም ብላ ስትል እንደዛም አይሆንም። እኔ እኮ ልጄን እፈልጋታለሁ እናም ልወዳት ልንከባከባት አብሬያት ለሆነ ፈቃደኛ ነኝ። ለምንድን ነው እንደዚህ የምትይው ሰላም ብሎ ሲላት፣ ተው እንጂ ጋሽ ታዲያ አንተ የፈለክ እንደሆነ እኔስ መጨናነቅ አለብኝ እንዴ? ልጄ ብዬ መጥራት አለመቻሌ እኮ በጣም ይዘገንናል። ስለዚህ ቢያንስ ከዚህ በኋላ ፍቀድልን ብላ ስትለው፣ እባክሽን እስኪ ንገሪው ዳጣ፣ አባዬ ልክ ናት፣ እትዬ በጣም መልካም ሴት እኮ ናት። ታዲያ እንዴት ነው በዚህ ሁኔታ ልንሰብራት የምንችለው ብላ አለችው። ግን እኮ አንቺም ልክ ብትሆኚ እኔም ልክ ነኝ። እንዴት ነው ናፍቆትሽን የምችለው? አንቺ እኮ ትረጅኛለሽ፣ ታውቂያለሽ። ውሃዬ ሚስኪንና እንዲሁም ብዙ ማስተዋል አትችልም። አንቺ ግን በጣም አስተዋይና ብልህ ሴት ነሽ ብሎ ሲላት፣ አባዬ ሁሉም ይስተካከላል። እኔ እኮ ትቼህ እሄዳለሁ አይደለም ያልኩ፣ አልመጣምም አላልኩም። ግን ደግሞ እማዬና እኔም ቢሆን ለትንሽ ጊዜ አብረን መሆንና ሁሉንም ነገር ናፍቆታችንን መወጣት አለብን ብላ አለች። ሰላምዬ ድንገት እሄዳለሁ ያለችው አባባልና እንዲሁም እትዬ በጣም ግራ ገብቷታል። ታዲያ ለምንድን ነው የምትሄጁ ብላ ስትል፣ አረ ለምንም፣ ግን ደግሞ ከዚህ ቤት መሄድ አለብኝ እና ሲሄድ ደግሞ ዳጣን ይዣት ብሄር ደስ ይለኛል። ያው ውሃዬ ማርታን ቁጭ ብለው ዳጣና ሰላም ሲያናግሯት በጣም ደነገጠች። ቆይ ይሄ ድንገተኛ ውሳኔ ምን ማለት ነው ሰላምዬ ብላ ስትላት፣ እትዬ እውነት ለመናገር እስከ ዛሬ እኮ እነግርሻለሁ ብዬ ያሰብኩትና በሆዴ ያስኩት ይህንን ነበረ። እናም እባክሽ ተረጂኝ ብላ ስትል፣ አይ እኔማ የሆነ ነገር አለ እንጂ በዚህ ምክንያት ሊሆን አይችልም። ይልቁንስ ያስከፋሽና የበደለሽ ሰው ካለ ንገሪኝ ብላ ስትላት፣ አረ በፍጹም እንደዛ የለም። ታዲያ እኔ ላረስሽ ብዬ እንዴ ታላቅ እህቴ ልንከባከብሽ ብዬ በዚህ ቅጽበት እሄዳለሁ ብሎ ማለቱ በጣም ልቤ ቢሰበርም፣ አንቺ ካልሽ ደግሞ እሺ የፈለግሽው ነገር ይሁን ብላ ፈቀደችላት። ደረጀ የቱንም ያህል ቢያዝንና ልቡ ቢሰበርም እንኳ ነገር ግን እሺ ያው እናንተ ያላችሁት ከሆነ እኔ እየመጣሁኝ እጠይቃችኋለሁ ብሎ አለ። ኤቢ ግን በፍጹም እየተዋጠላት አይደለም። ሰላምና እንዲሁም ዳጣ እንደተለመደው የሆነ ነገር ደብቀዋል። ያንን ነገር ማጣራት አለብኝ እንጂ እኔ እንደዛ ስጎተጉታቸውና ሳሰቃያቸው
ያልወጡትን እንዴት ነው አሁን በቅጽበት ወጥተው ሊሄዱ የቻሉት? እያለች ብቻዋን በሀሳብ መወቃትና እንዲሁም መጠራጠር ጀምራለች። ደረጀና ናታን ተፋጠጡ። አባዬ እስኪ እያንዳንዱ ነገር ንገረኝ፣ እውነት ለመናገር በፍጹም እያመንኩ አይደለም ብሎ ሲለው፣ ምን ነው ናታን፣ የሰው ልጅ ይሳሳታል ብለህ አታስብም እንዴ? እኔ ነገርኩህ፣ ሁሉንም ነገር ልንገር ዛሬ። አንተ መቼም እኔ እናንተ ከአባትና ከልጅም በላይ በጣም ጓደኛ እንዲሁም ሚስጥራሞች ነን እና ዳጣ የኔ ልጅ ናት እና ደግሞ የሰላምም ልጅ ናት። ምን አባዬ፣ ለካ እንደዛ ጥብቃ ስጠይቀኝ የነበረው ዳጣ የሷ ልጅ ስለሆነች ነው? ተጠራጥራ ነው? አዎ ያው ምን እናት ልጇን ታውቃለች፣ ልቧ ይነግራታል ይባል የለ። እናም የተጠራጠረችውና አንተን ለማጣራት የሞከረችው እሷ በዛው ይዛው ነው። ናታን ይህንን ነገር በአንተና በእኔ መካከል ይቅር ብላ ስትለው፣ ችግር የለውም እኔ እኮ አንተ ያልከኝም በሙሉ አድርጋለሁ አባዬ፣ ግን ደግሞ ለትዬ በጣም ጥሩ እንዳልሆነ ታውቃለህ። ማለቴ አንተን አታ ልቧ እንደሚሰበር ብላ አለችው። አውቃለሁ፣ ግን ደግሞ ያለኝ አማራጭ አሁን ላይ ይህና ይህ ብቻ ነው። እስኪ ንገረኝ፣ እንተ በእኔ ቦታ ብትሆን ምን ታደርጋለህ ብላ አለችው። ልክ ነሽ፣ እኔ ምን እንደማደርግ ራሱ አላውቅም። አየህ ናታንዬ፣ እና እኔ ራሱ በጣም ግራ ገብቶኛል። በአንድ በኩል ዳጣ የሰውን ችግር በጣም የምትረዳ እንዲሁም የዋህና ምስኪን ነች። በሌላ በኩል ማርቲ ደግሞ ለትዳሯ በጣም ታማኝና እንዲሁም ክብር ያላት ሴት ነች። ሁለቱንም መጉዳት ለእኔ እጅግን ልብ እንደሚሰብርና እንደሚያሳዝነኝ አታውቅም እንዴ? ታዲያ ምን ለማድረግ እያሰብክ ነው አባዬ? አላውቅም። ምናልባት ፈጣሪ ቢረዳኝና ሁለቱንም በአንድ ባስኬድ በጣም ደስ ይለኝ ነበር፣ ግን ደግሞ እንደዛ ማድረግ አልቻልኩም ብሎ ሲለው፣ አይዞህ አባዬ፣ ሁሉም ነገር ይስተካከላል እና ፈጣሪ በፈቀደው ይሆናል። አንተ ብቻ ትንሽ ተረጋጋ ብሎ አለው። ዳጣዬ በጣም ደስ ብሏት እናቷ እንደዚህ በመገኘቷ ተቃቅፈው እየተላቀሱና ፍቅራቸውን እያጣጣሙ ይገኛሉ። አባዬ የእውነትም አንቺን ትመስላለህ እያልከኝ ያን ጊዜ ትክክል ነበርክ ማለት ነው። ግን እንዴት ይሄን ሁሉ ዘመን ጨከንሽ? መች ጨከንኩኝ ዳጣዬ። ግን ታውቂያለሽ አንቺ የኔ ልጅ እንደምትሆኚ ገና መጀመሪያ ተጠራጥሬ ነበረ። ያኔ እኮ እንደዛ ፀጉርሽን ፈርዘሽና ሱሪ እንደዛ ለብሰሽ ስመጪ ይችማ የኔ ልጅ ናት፣ ፈጣሪ እንዴት ነው ያመጣት ብዬ ነበር። ግን ደግሞ ዘልዬ ለማቀፍና በአንድ ጊዜ እኔ እናትሽ ነኝ ብዬ ለመናገር እጅጉን አፈርኩኝ። ደግሞም ትደነግጭና የሆነ ነገር ታደርጋለሽ ብዬ በጣም አሳሰበኝ። ምንም አየ አዎ እንጂ ያን ጊዜ እና በተደጋጋሚ ደግሞ ደረጀ ጋር ሳይሽ በጣም ግራ ተጋባ።